ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ በአዲስ አበባ ከተማ ተከራዮችን እጅግ እያስጨነቀ ስላለው የቤት ክራይ ዋጋ ንረትና መንግስት ሊወስደው ስላሰበው አዲስ እርምጃ ሰፊ መረጃ ይዘንላችሁ ቀርበናል። በአዲስ አበባ ባለፉት 2 ዓመታት የነበሩ የኪራይ ውሎች መጠናቀቅን ተከትሎ ከ50 እስከ 100 በመቶ የሚደርስ የኪራይ ጭማሪ በተከራዮች ላይ እየተደረገ መሆኑን የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት አስታውቋል። በአዲስ አበባ ለ2 ዓመት ተጥሎ ሲተገበር የቆየው የኪራይ ውል ሊጠናቀቅ ጥቂት ጊዜያት ቀርቶታል። ይህን ተከትሎ በአሁኑ ወቅት በከተማዋ በቤቶች ላይ እጅግ ከፍተኛ የተጋነነ የዋጋ ጭማሪ እየተደረገ መሆኑን ለማወቅ ተችሏል። ይህ ሁኔታ አስቀድሞ በኑሮ ውድነትና በዋጋ ግሽበት ክፉኛ እየተማረረ ለሚገኘው ማህበረሰብ ተጨማሪ ከባድ ጫና ፈጥሯል። የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ባወጣው መግለጫ በኢትዮጵያ እየታየ ያለው የዋጋ ግሽበትና የኑሮ ውድነት በህብረተሰቡ ላይ እያሳደረ ያለውን ጫናና በመሰረታዊ ሸቀጦች ላይ በየቀኑ ሰማይ እየነካ የሄደው የዋጋ ንረት የሸማቹን የመግዛት አቅም በእጅጉ አዳክሞታል። ስለዚህ መፍትሄው ሊሰጠው ይገባል ብለዋል። በተለይ ባለፉት 2 ዓመታት የነበሩ የኪራይ ውሎች መጠናቀቅን ተከትሎ ከ50 እስከ 100 በመቶ የሚደርስ የኪራይ ጭማሪ በተከራዮች እየተደረገ ነው። ይህንንም አረጋግጫለሁ ሲል አስታውቋል። የሸማቹ የመግዛት አቅም መዳከም ደግሞ በአጠቃላይ ሀገራዊ ኢኮኖሚውን አቀዝቅዞታል። በተጨማሪም በነዳጅ አቅርቦት ስርጭት እጥረትና የዋጋ ጭማሪ ደግሞ ችግሩን አባብሶታል ብለዋል። የድርጅቱ መስራችና ዋና ዳይሬክተር አቶ ቁምላቸው አበበ ለሸገር ኤፍኤም 102.1 ሬዲዮ ጣቢያ በሰጡት ቃል ድርጅቱ በአዲስ አበባ የተለያዩ አካባቢዎች ጥናት ማድረጉንና ለኪራይ ንረቱ አሉታዊ አስተዋጽኦ ያደረጉ ሁኔታዎች መታዘቡን እንዲሁም ጭማሪ መደረጉን መመልከቱን ገልጿል። አብዛኛው ተከራይ ዝቅተኛ ገቢ ያለው በመሆኑ ካለው የኑሮ ውድነት ጋር ተደምሮ በተለይ የመኖሪያ ቤት ጉዳይ ከኢኮኖሚና የተረጋጋ ማህበረሰብ ከመገንባት አንጻር አስተዋጽኦ ስላለው ልዩ ትኩረት ይሻል፣ ማህበረሰቡ ላይ ምስቅልቅል እየፈጠረ ነው ሲሉ ተናግረዋል። በሌላ በኩል በአከራዮች ላይ የተጣለው ከፍተኛ የታክስ መጠን አከራዮች ይህንኑ ታክስ ወደ ተከራዩ እንዲያስተላልፉና ከውል ውጭ ተጨማሪ ክፍያ እንዲጠይቁ ምክንያት ሆነዋል ያሉ ሲሆን ለዚህም ከመንግስት መፍትሄ ይፈለጋል ብለዋል። ድርጅቱ መንግስትና የሚመለከታቸው አካላት የኑሮ ውድነትን፣ የዋጋ ግሽበትን፣ የነዳጅ ዋጋ ጭማሪውንና እጥረት በማዕቀፍ ለመፍታት እንዲያስችል ከዚህ በላይ የተቀናጀ ርብርብ እንዲያደርጉ አሳስበዋል። የቤት ክራይ ውድነትን ለመከላከል ምን መፍትሄ አለ? ድርጅቱ መንግስት በህገ መንግስቱ በተደነገገው መሰረት አቅም በፈቀደ መጠን ለሁሉም ኢትዮጵያውያን መኖሪያ ቤት እንዲኖራቸው የማድረግ የፖሊሲ ዓላማና ኃላፊነት አለበት ብለዋል። የመኖሪያ ቤት አቅርቦት መሰረታዊ የሰብአዊ መብት ጉዳይ በመሆኑ አቅርቦቱን ለማሟላት ከሚደረገው ጥረት ጎን ለጎን በከተሞች ያለውን የቤት ክራይ ዋጋ የማህበረሰቡን የመግዛት አቅም ያገናዘበና ተመጣጣኝ እንዲሆን የማድረግ የመቆጣጠርና የማስተዳደር ህጋዊ ግዴታን ሊወጣ እንደሚገባ አመልክቷል። ይህ አስፈላጊ ጣልቃ ገብነት አከራዮችና የተከራዮችን መሰረታዊ መብቶችና ጥቅሞች ሚዛኑን በጠበቀ መልኩ ለማስተናገድ የሚያስችል ግልጽነትና ተጠያቂነት ያለው አሰራር ለመዘርጋት ወሳኝ እንደሆነ ገልጿል። የአዲስ አበባ ከተማ አስተዳደር የ2 ዓመት የቤት ክራይ ውል በመጪው ሰኔ 30 2018 የሚያበቃ መሆኑን ገልጿል። ይህን አስመልክቶ ጥናት እያስጠና መሆኑን ተናግሯል። በጥናቱ መሰረት የኪራይ ዋጋ ባለበት እንደሚቀጥል አሊያም ባለው የገበያ ዋጋ መሰረት የሚጨምር ወይንም የሚቀንስ መሆኑን ለማህበረሰቡ ያሳውቃል። የዛሬው መረጃችን ይህን ይመስላል። የቤት ክራይ ጭማሪ በእናንተ ህይወት ላይ ምን አይነት ተጽዕኖ አሳደረ? መንግስት በሰኔ 30 ምን አይነት ውሳኔ እንዲያስተላልፍ ጠብቃላችሁ? ሀሳብ አስተያየታችሁን በኮሜንት አጋሩ። ወቅታዊ የቤት መረጃዎችን፣ የኮንዶሚኒየም ዜናዎችን እና የኪራይ መመሪያዎችን በፍጥነት ለማግኘት ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን ላይክ እና ሼር በማድረግ ለሌሎች ተከራዮች ድምጽ ሆኑ። ለማንኛውም የንግድ ማስታወቂያ እና የደህንነት ካሜራ ለማስገጠም በ0956 56 55 55 ይደውሉልን። አብራችሁን ስለነበራችሁ እናመሰግናለን። ቸር ሰንብቱ።